ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ይህ እንጫወት የተሰኘው ፕሮግራም እንግዲህ ማቀርብላችሁ የተለያየ ፌስቡክ ፔጆች አሉ። ልክ እንደዚህ እዚህ ጋር እንደምንጫወትባቸው ወይም ሳወራ እንደ መረጃ አድርጌ ማቀርባቸው ከፎቶ ጋር አስደግፈው በወቅቱ የተነሱ አንዳንድ ነገሮችን እነሱ በፎቶ ፖስት የሚያደርጉትን እኔ ወደ ቪዲዮ ቀይሬ እንዲሁም በተለያየ ጊዜ የተለያየ ቪዲዮዎች ላይ የተለያዩ ቦታዎች ላይ የማያቸውን መረጃዎች አንድ ላይ አጣቅሼ ጠቅለል አድርጌ ማቀርብበት ነው። ስለዚህ መነሻው እነዚህ ፖስቶች ስለሆኑ በዴ ፍላጎት አይደለም። በአሁኑ ሰዓት ላይ እየተወራ ያለው የተለያዩ ሶሻል ሚዲያ ላይ ሰው የሚቀባበለው ነገር ምንድነው የሚለውን እየተጫወትን እንሄዳለን እና ስለ ከለ ያበዛው ስለ ከለ ያሳነስኩ ምናምን ነገር አይደለም። በአጠቃላይ ምን ልላችሁ ነው ስለምን እየተወራ ነው የሚለውን እያነሳን እናወራለን። ሽማግሌ ሆኑ ወጣቶች ሆኑ ሻሩክ ሆነ ሰልማን ሆነ አይ ዶንት ኬር ማለት እሱን አይደለም እኔ ማስበውና የማቀርበው እነዚህ እየተወሩ ያሉ ነገሮች ምንነቱን ምናልባት ካያችሁት ከዛ ጋር እያጣቀስኩኝ ቀደም ብዬ ሰማሁትንም በአውሳት ላይ ሰማሁትንም አንድ ላይ ያስተካክኬ ነው ማቀርብላችሁ። ብዙዎቻችሁ እንደተመቻችሁ አውቃለሁ። አንዳንዶቻችሁ የከሌን ስትሉ በኔ ፍላጎት አንስቼ እንዳልሆነ ለማሳወቅ ያህል ነው። እዚህ ጋር ምናት እንግዲህ ሰንጊታ ቢችላኒን እናቃታለን። ያው በድሮ ጊዜ ሞዴል ነበረች። እንዲሁም ከዛ በላይ በጣም የምትታወቀው የሰልማን የመጀመሪያ ገርልፍሬንዱ ናት። እንዲያውም ለመጋባት ሁሉ የጥሪ ወረቀት አሳትመው እንደነበረ ከዚህ በፊት አውርተናልና በተለያየ ርዕስ ጉዳይ ላይ ወይም በሰልማን ዙሪያ ስናወራ እናም አሁን በቅርቡ እንግዲህ የሆነ የዝርፊያ ሙከራ ተደርጎባት ነበር ቤቷና ለደህንነቴ በጣም እየፈራሁኝ ስላለሁኝ አሁን እኔ መሳሪያ ላይሰንስ ይሰጠኝና መሳሪያ ለመያዝ ፈልጋለሁ ብላለች እና ለደህንነቷ ማለት ነውና ቤቷ እንግዲህ ዘራፊዎች ገብተው እንደዘረፉና ግን እሷ በአጋጣሚ ያው ቦታው ላይ ወይም እታች የነበሩበት ሌቦች የገቡበት ቦታ ላይ ስላልተገኘች ደህንነቷ እንደተጠበቀ አረጋግጣለች። ፖሊስ ጠርታ እንግዲህ ቦታው ላይ ሪፖርት አድርጋለች። ከዛ በኋላ እንግዲህ ለደህንነቷ አሁን መሳሪያ ያስፈልገኛል እያለች ነው። ትክክል ነው። ማንኛውም ሰው ለደህንነቱ ቅድሚያ መስጠት አለበት በሚለው አምናለሁ። አናሲን ግን እንግዲህ እናቃታለን። በተለይ አሁን ላይ ባድስ ኦፍ ቦሊውድ በጣም ቫይራል ስለወጣና ብዙ ተመልካች ስላገኘ እሷም አብራት ስም አግኝታለችና እንደሚታወቀው የተለያየ ቦታ ላይ በጣም ብዙ ፖድካስት ጀምረዋል ህንዶቹ በሁሉም ቦታ ማለት ይቻላል ታዋቂዎቹም ሆነ ያልሆኑት ማለት ነው። እናም በዛ በአንድ ፖድካስት ፕሮግራም ላይ የተናገረችው ምንድነው ከረንቢር ካፑር ጋር እንደምሰራ በፊልሙ ላይ ሲነገረኝ በጣም ፈርቼ ነበረ። በተለይ ደግሞ የመጀመሪያ ቀን ላይ በሰማው ሰዓት ብላለች። ግን ምርጥ አድርገሽ ነው የተወንሽው። አሪፍ ትወና አሳይተሻል። እንደ ጀማሪ በጣም ቆንጆ ስራ ነው የሰራሽው አይደል? ያምር ነበር አይደል? እንትኗ የአስማን ሴክሬታሪ ሆና የተወነችው ማለት ነው። በጣም ያምር ነበር ትወናዋ። በጣም ጥሩ ችሎታ አሳይታለች። ከዚህ በኋላም ብዙ ፊልም ላይ ትፈልጋለች የሚል የራሴ ግምት አለኝ። የካንታራ ነገር እንግዲህ ገና እንጫወትበታለን ብያለሁ ቀደም ብዬ በተናገርኩት ሰዓት ላይ እና ጠቅላይ ሚኒስትር የህንድ ጠቅላይ ሚኒስትር ነሬንደር ሞዲ አግኝቶት ነበርና እናም በምንጫወት ሰዓት ላይ ነሬንደር ሞዲ ስለ ካንታራ ፊልም 5 ጊዜ ይሆናል ያነሳው ወይም 5 ጊዜ ስለ ፊልሙ ያነሳ አውርቶኛል እና በጣም በፊልሙ እንደተደነቀ ወይም እንደተገረመ ነግሮኛል ብሏል። እና ያ ነገርም ማለት እንደዚህ ከጠቅላይ ሚኒስትር መስማቱ ቀኔን አሳምሮልኛል ብሏል። በርግጥ ደስ የሚል ነገር ነው። የሚገርማችሁ ነገር የህንድ ጠቅላይ ሚኒስትር ነሬንደር ሞዲ የቦሊውድ በጣም አድናቂ ነው ወይም በአጠቃላይ የተለያዩ ፊልሞችን በማየት በጣም ይታወቃል። ከሁሉም አክተሮች ጋር ደግሞ ያለው አግባብም በጣም የሚገርም ነው። ታስታውሱ እንደሆነ ከአክሼ ኩማር ጋር ቀደም ብሎ ኢንተርቪው እንዲያደርገው ጋብዞት ራሱ ጠቅላይ ሚኒስትሩን አክሼ ኩማር ኢንተርቪው አድርጎት ነበር። ከሰልማን ካን ጋርም ሆነ ከአሚር ካን ጋር ከሻሩክ ካን ጋር ከሁሉም ጋር ብቻ በጣም ጥሩ አግባብ አለው። ኢቭን አንዳንድ ፕሮግራም ላይ እነሱ ዝግጅት አድርገው ካልጠሩት ራሱ ያኮርፋል። እንዴት እኔን አልጋበዙኝም ብሎ ያኮርፋል። ይሄንን እንግዲህ የረጀት ሸርማ አብኪ አዳለት የሚያቀርበው ሰውዬ 21ኛ ዓመቱ በሞላ ሰዓት ላይ ያኔ ማለት ነው ፕሮግራሙ በዛ ክብረ በዓል ላይ ጋብዞት ለትንሽ ሰዓት ከነጋርዶቹ መጥቶ ተገኝቶ ነበር ሄደው። እንደዚህ አይነት ፕሮግራም ላይ ማለበገኘቱ ቅር ይለዋል፣ ሲገኝ ደግሞ ደስ ይለዋል። ክብር ሰጡኝ ብሎም ይሁን እንደዚህ አይነት ነገር ኢንተረስቱ ስለሆነ ብቻ ደስ ይለዋል እና ጥሩ አግባብ አለው ከሁሉም ጋር። ስለ ፖለቲካው እንኳን አያገባኝም። አሪያን ካህንም ቢሆን እንግዲህ ያው በቸስ በሰል ያለ ልጅ እንደሆነ በጣም ብዙዎች እየመሰከሩለት ነው። የተናገረው አንድ ምርጥ አባባል ምንድነው? በመጀመሪያ ደረጃ በራሱ ላይ ሲቀለድ መቀበል ካልቻልክ ማለት ከበድ ይላል ነው እና በመጀመሪያ ደረጃ በራስ ላይ ሲቀለድ መቀበል ከቻልክ በህይወት በጣም አስፈላጊ ነገር ነው። ምክንያቱም ቀልድን ለማወቅ ወይም ቀልድን ለመረዳት የመጀመሪያ እርምጃ የሚባለው ወይም አስፈላጊ የሚባለው በራስ ላይ ቀልድን መቀበል ነው። ይሄ ነገር በጣም ትክክለኛና ሲሪየስ ነገር ነው። አንዳንድ ጊዜ ሰዎች ሲቀለድባቸው በጣም ይናደዳሉ፣ በጣም ስሜታዊ ይሆናሉ፣ ጉዳዩን ወደ ሌላ ይቀይሩታልና በሰው ላይ መቀለድ ከቻልን ሲቀለድብንም ካልቻልን በመጀመሪያ እኛ በሰው ላይ መቀለድ የለብንም። አንዳንድ ሰዎች መቀለድ ይችላሉ፣ ግን ሲቀለድባቸው ደግሞ በጣም ይቆጣሉ፣ ይናደዳሉ። ይሄ ይታወቃልና በዛ ጉዳይ ወይም ከዚህ ጋር አያይዞ መሰለኝ የተናገረው። አሁን ላይም በጣም ብዙ
ብዙዎቹ ያነሱት ስለሆነ ስሙን ብትቀልዱብኝም እቀበላለሁ ያለ እየተናገረ ይሆን እንዴ ሊሆን ይችላል። ካጅልም ብትሆን ያው በቦሊውድ ላይ ያላትን ቆይታ ወይም ሰርቫይቭ ማድረግ ቦሊውድ ውስጥ ስላለው ነገር የተናገረችው ምንድነው? በመጀመሪያ ደረጃ በጣም አጉልተ ማየት ያለብህ ኢንዱስትሪው ላይ ለመቆየት ስሜትንና ከሰዎች ጋር ያለህን ግንኙነት በጣም ጎላ አድርገህ ከበድ አድርገህ ማየት አለብህ ወይም ማሰብ አለብህ። የዛን ጊዜ የትወና ህይወት ራሱ እየጎላ ይሄዳል ነው። በጣም ትክክለኛ ነው። ወይም ስራን መቀጠል ትችላለህ ነው። ይሄ ትክክለኛ ነው። በማንኛውም ፊልድ ትክክለኛ ሂደት ነው። ማንኛውም ስራ ላይ ስሜት ከሌለ ትንሽ ባዶ ይሆናል አይደለ? ከሰዎች ጋርም ያለን ግንኙነት ጠበቅ እያለ ካልሄደም ያ ነገር እየቀዘቀዘ ይመጣል ማለት ነው። እንዴት ነው እኔስ በዚህ በዩቲዩብ ስራ ላይ ከናንተ ጋር በስሜትና ከናንተ ጋር በማድረገው ጥያቄና መልስ እርግጠኛ ነኝ ደስተኛ ናችሁ መሰለኝ። ብዙ ጊዜም ከናንተ ጋር ተች ለማድረግ በጣም ሙከራ አደርጋለሁ። በተለያዩ ኮሜንቶች ያው የሁላችሁንም ኮሜንት አነባለሁ፣ መልሳለሁ። ታዩታላችሁ መሰለኝ እርግጠኛ ነኝ። ከሪና ካፑርም ብትሆን ያው የከርቫቾት የሚባለው መቼስ ሁላችንም እናውቀዋለን። በጣም ብዙ ፊልም ላይ አይተናል። ለባል የሚጾም ጾም ነው፣ በሂንዱ እምነት ያለ ነውና ያለችው ምንድነው? እኔ መጾምም ሆነ መራብም አይጣበቅብኝም ለአንድ ቀን። ምክንያቱም እኔ ለባሌ ያለኝን ወይም ለሰይፍ አሊ ካን ያለኝን ክብር አጉልቶ ለማሳየት እኔ ይሄ ሁሉ ነገር አይገባኝም ወይም ደግሞ አያስፈልገኝም ብላለች። ማለት ፍቅርናንና ክብሯን ለመግለጽ ይሄ ከርባቾት ምናምን የሚባል ጾም ምናምን ነገር አልፈልግም ወይም አያስፈልገኝም እያለች ነው። እንዳሰብሽው እንግዲህ መቼስ ግዴታ ነው የሚባል ነገር ከሆነ አላቅም፣ ግን ባህል ስለሆነ ግዴታ ነው የሚባል ነገር አይመስለኝም። አኑራግ ከሸብም ሆነ ወንድሙ አቢነቭ ከሸብ ያው በፊልም ስራ ላይ ያሉ የቦሊውድ ፊልም ሜከሮች ናቸው። በተለያየ በዳይሬክሽን ስራ ላይ ምናምን ይሳተፋሉና ከተለያዩ አክተሮች ጋር ብቻ ጥሩ ንግግር ባለማድረግ ይታወቃሉ። አሁን የራሱን ፖድካስት ደግሞ ጀምሯል። ወንድምየው መሰለኝ ጀመረውና እዛ ላይ የተናገረው ምንድነው? እኔ ከቻቫ ላይ በጣም ይሄ ኢሞሽናል ፓርቱ ምንም አልተመቸኝም፣ እንዲያውም ከነጨራሹ ምንም ኮምፈርት አልሰጠኝምና ብዙም አልተደነኩበትም፣ አላደንቀውም፣ ጥሩ ስራ አይደለም ብሎ አጣጥሎታል የቻቫን ያንን ህዝቡን ያስለቀሰውና በጣም በጭካኔ ሲያሰቃዩት የነበረውን ፓርት ማለት ነውና ይሄም ጉዳይ ወይም ይሄን ነገር መናገሬ ከቪኪ ኮሸል ጋር ምንም የሚያገናኘው ነገር የለም ብሏል። ተው እንጂ እንደዚህ በጣም የደከመበትና ስኬታማ የተባለ ፊልሙን አበጥረ ከጨረስክ በኋላ ከሱ ጋር የሚገናኝ አይደለም ለማለትማ ትንሽ ይከብዳል። እንደዚህ አይባልም። እንዳንተ ያለ በጣም ሲኒየር የሆነ ስለ ፊልም የሚያውቅ አንድ ፊልም ሜከር አይደለም እንደኛ አይነት ኦዲየንስ እንኳን ለማጣጣል ትንሽ ሞራል የሚባል ነገር አለና ሞራሉም የለንም እኛ። ያንተ ግን በጣም የሚገርም ነው። ዲፒካም ብትሆን ያለችው እንግዲህ እኔ በቃ አቢዩዝ ቢያደርጉኝ ቢሰድቡኝና ቢያጣጥሉኝ ችግር የለውም፣ ምክንያቱም ጸጥታዋን ሰብራ እንግዲህ የተናገረችው ምንድነው ማለት እንደዛ ችግር የለውም ለማለት የደፈረችበት ወይም ደግሞ ያሰበችበት ምክንያት እንደ እናት እኔ ኃላፊነቴንና የሥራ ህይወቴን ባላንስ ለማድረግ እየጣጣርኩ እንጂ በሌላ ነገር ለምን ይተረጎምብኛል እያለች ነው። በእርግጥ ትክክል ነው። የሷን ሐሳብ ትክክለኛ ምክንያቷን ሳይረዱ ጀጅ ማድረግ ይከብዳል አይደል ማንም ሰው ላይ። ስለዚህ በጣም ከባድ ነው። እስቲ ወደፊት ደግሞ ቀጥሎ ደግሞ የምትለውንም እንሰማለን። አንድም ሌላ ስቴትመንት ሰጥታለች። ሬካም ብትሆን ያለችው በፊት ማለት ነው እናቴ በጣም ትመታኝ ነበር ብላለችና ምክንያቱም ፊልም ለመስራት ወይም ደግሞ ወደ አክቲንጉ ላለመስራት እንቢ በሚል ሰዓት ላይ ዋናው ነገር ደግሞ እኔ አክተር መሆን አልፈልግም ነበር። አሁን እዚህ ደረጃ ላይ እንግዲህ ደርሰሽ አንጋፋ አክትረስ ከተባልሽ በኋላ ይሄን ማለቱ ትንሽ ልብ የሚሰብር የሚያስከፋ ነገር ነው። በእርግጥ ግን ወደ ኋላ መለስ ብለሽ ስታስቢው ምናልባት ሊሆን ይችላል የነበረውን ለመናገር እንጂ አሁን ላይ ደስተኛ ሆነሽ በትወና እየቀጠልሽ እንዳለሽ ነው እኛ የምናውቀው። ከዛ አኳያ ሲታይ ትንሽ ግር ይላል አይደል? ምን ትላላችሁ? ሁሉም ከተሳካለት በኋላ ነው እንዴ እንደዚህ መሆን አልፈልግም ነበር የሚለው? ሰልማን ካን ያው የተለያዩ ምርጥ የሚባሉ ብቃቶች አሉት። ትሩ ጀንትልማን የሚያስብሉት ወይም ጀንትል ማኑን የሚያረጋግጡ ብዙ አሪፍ ስራዎች አሉት። ከነዛ መሃል እንግዲህ ሜኔ ፐርኪያ የሚለውን ፊልም በሚሰራ ሰዓት ላይ ባጌሽሪ በዛ ፊልም ላይ አክትረስ የነበረችው ማለት ነው እንዲህ ስማት በተጠየቀ ሰዓት ላይ ምቾት አልሰጠውም ነበረ። ያው ያኔ እንግዲህ አልተመቸውም። እንግዲህ ምናልባት መሳም ነበረበት አልነበረበትን ባላቅም ብቻ በዛ ሰዓት ላይ እንደዚህ ሲኖችን አለማየታችን እንደውም ያስደስታል። ስለ ወንዶች እንግዲህ አንዳንድ ለውጦች ያወራበት ሰይፍ አሊ ካን ያለው ምንድነው? ሁሉም ወንድ ያው የሆነ እድሜ ላይ ለውጥ ይሰማዋል በእርግጥ ይታወቃል። እና ያ ድክመት ሳይሆን ወይም እንደ ድክመት የሚታይ ነገር ሳይሆን ባዮሎጂ ነው። ግን ያን ነገር እኛ በብዛት ወይም ደግሞ ሁላችንም በግልጽ አንነጋገርበትም እንጂ ግን ድክመት አይደለም ባዮሎጂ ነው ብሏል። የትኛውም ማለት ይሆን? ይህ እንግዲህ ሜኖፖዝ የሚለው ቃል ጉግል ትራንስሌተር ላይ እንደሚያሳይን ከሆነ ማረጥ ነው የሚለውና ማረጥ በወንዶቹ ማለት እንዴ በሴቶች አልነበር እንዴ? ይመስለኛል የሴክስ ፍላጎት መቀነስና ማጣት መሰለኝ ከእድሜ ጋር የሚመጣ ነገር ነው። ዲፒካ ፓዱኮን እንግዲህ የአይምሮ ጤና ጉዳይ ላይ ወይም ደግሞ ሜንታል ሄልዝ በሚለው ዙሪያ ላይ አምባሳደር መሆኗ ተገልጿልና ከዛ ጋር በተያያዘ ምናልባት የመጀመሪያው የህንድ አክተር ሆናለች። ናሽናል ሜንታል ሄልዝ ወይም ደግሞ ብሔራዊ የአይምሮ ጤና ችግር ያለባቸው ሰዎች
ጉዳይን የሚመለከት አንድ ድርጅትን እንግዲህ አምባሳደር ሆናለች ማለት ነው። ናሽናል ሜንታል ሄልዝ አምባሳደር አድርገዋታል። ይሄም በጣም የሚገርም ነው። ብዙ ጊዜ አክተሮች የምን አምባሳደር እንደሚሆኑ በጣም ይመርጣሉ። እሷም የመረጠችበት ምክንያት ይኖራል። ይህም መረጃ እንግዲህ እስቲ ኦፊሻል ከሆነ ቦሊዶክታይ ላይ በደንብ እናወራበታለን። ግን አሁን ላይ እንደሚባለው ከሆነ ዲፒካ ፓዱኮንን ቀይራ ሪፕሌስ አድርጋ እንግዲህ አሊያ በት ካልኪቱ ላይ ትተውናለች የተባለ ነው ያለው። የፕረባስ ፊልም የሆነው ቀጣይ ፊልሙ ላይ እና ትክክለኛ ነው አይደለም ኦፊሻል ነው አይደለም የሚለው እንግዲህ ስትፈርም እና ወደ ቀረጻ ሲገባ እናውቃለን፣ ኦፊሻል ሲናገሩ ማለት ነው። አሁን ላይ ግን እንዳሉት ከሆነ በእርግጥ ዝም ብለው አይደለም የሚያወሩት፣ የሆነ ፍንጭ አለ። ስለዚህ ቀይራት እንግዲህ ገብታለች ማለት ነው። በእርግጥ በዚህ ፊልም ላይ ወይም ካልኪ የተሰኘው ፊልም ላይ እዚህ ጋር የአንድ ጊዜ እሷ ጀምረዋለች። ተስማምተው በሷ ቢቀጠል አሪፍ ነበረ። ግን አለመስማማት ካለ ምንም ማድረግ አይቻልም። የካንታራ ነገር አሁንም ቀጥሏል። እንግዲህ ታዋቂው ዳይሬክተር ኤስ ራጃሞሊ በጣም እንደተደነቀና በጣም ፊልሙን እንደወደደው ተናግሯል። እና ሪሼፕ ሸቲ ዳይሬክት ያደረገውና የተወነበት ካንታራ ቻፕተር 1 የተሰኘውን ፊልም ምን ብሎታል? ካልቸራል ማስተርፒስ ነው ብሎታል። ወይም ደግሞ ባህላችንን ያጎላ ማስተርፒስ የሆነ ስራ ነው ብሎ አድንቆለታል። እናም ናሽናል አዋርድ ሊያሸንፍ ይችላል ወይም ይሸለማል ብሎ ካሁኑ ፕሪዲክት አድርጓል ወይም ገምቷል። የካንታራ ነገር በጣም ወደውታል። በእርግጥ እነሱ የራሳቸው ከእምነታቸው ጋር የሚያያዝ ብዙ ነገርን ስላነሳላቸው ነው። አኒል ካፑርም ቢሆን ያለው እንግዲህ 45 ዓመት ፈጅቶብኛል በዙሪያ ያሉትን ጫጫታዎች እንዳለ ብሎክ አድርጌ ወይም ችላ ብዬ ስራዬ ላይ ብቻ ትኩረት አድርጌ መስራት እንዳለብኝ ለመረዳት እኔ 45 ዓመት ፈጅቶብኛል። ይሄን ያለው እንግዲህ አሁን በ2025 ነው። አኒል ካፑር ግን ምንም ማረጃ አክተር መሆኑ አይገርማችሁም? ሁሉ ጊዜ ኢቭን ሽበት የሚባል ነገር እንኳን የለውም እኮ። ከዛ የበለጠ በጣም የሚያስደንቃችሁ ነገር ማለት ሻሩክ፣ ሰልማን፣ አሚር እና አክሼ ምናምን ሱፐርስታር ከመባላቸው በፊት ከጎቪንዳ ቀጥለው ቀጣዩ የቦሊውድ ሱፐርስታር ይሆናል ተብሎ በጣም ሲጠበቅ የነበረውና እንደሚሆነው የተረጋገጠ የነበረው አኒል ካፑር ነበረ። ግን ሊሆን አልቻለም። ወይም በዛ ደረጃ ስራውን እያስጠበቀና የተጠበቀበትን ነገር እያበረከተና ስምና ዝናውን ይዞ መሄድ ስላልቻለ እነዚህ ወጣቶቹ ሻሩክ፣ ሰልማን፣ አሚር፣ አክሼ ምናምን በጣም በልጠውትና የተሻለ ስራ ሰርተው የበለጠ የተመልካቹን ልብ አሸነፉና ሱፐርስታር የሚለውን ነገር ኢቭን ከጎቪንዳ ቀምተው እነሱ ብቻቸውን ይዘው መሄድ ችለዋል። የሰልማን ካን የመጀመሪያ ፊልሙ የሚባለው ያው ቢቢሆ ቶይሲ የሚለው ፊልም ላይ እንዳለበት ተናግር ያለው ቀደም ብዬም በእርግጥ በመሪ ተዋናይነት ሜኔ ፒያርኪያ የሚለውን ፊልም ቢሰራ ግን እዚህ ጋር እንዳለው ምንድነው እኔ የሰሊም ልጅ መሆኔን ቢያውቁ ኖሮ ምናልባት እዛ ፊልም ላይ አያስተውኑኝም፣ እንዲያውም ያንን የሰጡኝን ገጸ ባህሪ ከለክሉኝ ነበር ብለዋልና ይህ እንግዲህ ያለ ያለው ምንድነው እኔ ወደ ፊልሙ ዓለም የገባሁትኝ የሰሊም ልጅ ወይም በመሆኔ ወይም የሰሊም ሳብ ልጅ በመሆኔ አይደለም። ጭራሽ የመጀመሪያ ፊልም ሲያሰሩኝ እኔ የሰሊም ልጅ መሆኔን አያውቁም ነበር እያለ ነው። አሪፍ ነው። እንኳንም አላወቁ እንኳንም አሰሩ። ከዛ በኋላም የተለያዩ ምርጥ ፊልሞችን እንድትሰራልን ምክንያት ሆኗል ማለት ነው። ይሄም እንግዲህ አቢነብ ከሸብ የሚባለው የአኑራግ ከሸብ ወንድም ነው። ለሻሩክ ካን ወይም ስለ ሻሩክ ካን የሰጠው ስቴትመንት ላይ ያለው ምን እያረክን ያለው እስካሁን ድረስ ህንድ ውስጥ? ኧረ እባክህ ሻሩክ ወደ ዱባይ ሂድና በቃ ገነት ላይ ፈልሰስ ብለህ ኑር እንጂ ምን ትሰራለህ ህንድ ውስጥ እያለው ነው። እሱ ደግሞ ከሙምባይ ራሱ ለረጅም ጊዜ መራቅ እንደማይችል ብዙ ጊዜ ይናገራል። እንዲሁም ደግሞ ህንድ ውስጥ መኖሩ በጣም እንደሚያስደስተው እየተናገረ ነው ያለው። እንደዛም ሆኖ እኛ እዚህ ጋር የምናውቀው እሱ ሳያቀርቶ አይደለም፣ ግን እሱ ያለውን የራሱን ምኞት ነው የተናገረ ያለው። ምናልባት በዚህ ደረጃ ደግሞ አንተም አቅሙን አግኝተህ ወይም ደግሞ የራስህ የሆነ ፕሮፐርቲ ኦን ስታደርግ ምናልባት ልሂድ አልሂድ የሚለው ላይ አንተም ልትዘናጋ ትችላለህ። የሀገር ፍቅር ስሜት እንዳለው ደጋግሞ ተናግሯልና ሀገሩን ትቶ መሄድ እንደማይፈልግ ብዙ ጊዜ ተናግሯል። ግን አሁንም ይደጋግሙታል። ፐርዲፕ ረንግናተን ያለው ምንድነው ብዙ ጊዜ ሰዎች እኔን ደኑሽን ትመስላለህ ብለው ይሉኛል። ምናልባት አው የሰውነት ቁመናይና እንዲሁም የፊቴ መልክ ወይም ቅርጼ ተመሳስሎ ሊሆን ይችላል ብዙዎቹ የምመስላቸው እንደዛ ወይም ደኑሽን የምመስላቸው። ግን በታማኝነት በነግራቸው እኔ ራሴን በማይ ሰዓት ላይ አንድም ቦታ ላይ ወይም በምንም ነገር እኔ ከሱ ጋር አልመሳሰልም ብለዋል። ይሄ ነገር እኮ ትክክል ነው። ሰው የሚታየውና እኛ ራሳችን የሚታየን ነገር አንድ አይመስልም አይደለ? ወይም አንድ አይነት ነገር አይታየንም። አንዳንድ ሰው ያው ከሌን ትመስላለህ ይላል። አጋጥሟችሁ ሊሆን ይችላል። ግን ራሳችሁ ስታዩ ደግሞ አይመስላችሁ ማለት እኔም ብዙ ጊዜ ያጋጥመኛል። ከሆነ የሆሊውድ አክተር ጋር ያገናኛል። እንዲያውም ቲክቶክ የጀመርከው አካባቢ በጣም ብዙዎቹ ይሉኝ ነበርና እስቲ ማን እንደሆነ የሆሊውድ አክተር እኔን የሚመስል የሆሊውድ አክተር አለ ቃሴ ምድክ ይመስል ገምቱ። ረንቢል ካፑርም ቢሆን አሁ እኔ ኔፖቲዝም ነኝ ብሏል። ወይም ይሄ ባተርም ይታወቃል። ግን አፉ ያለው በቃ እኔ ኔፖቲዝም ነኝ ወይም ደግሞ የኔፖቲዝም ውጤት ነኝ ወይ የአክተር ቤተሰብ ነኝ ማለት ነው። የተዋናይ ልጅ ነኝ። ለዛውም በሁለቱም ሳይድ በእናትም በአባቱ ማለት ነው። በህይወቴ ውስጥም ያስፈልጉ ብዙ ነገሮችን አግኝቻለሁ በቀላሉ። ግን በጣም ከባድ የሚያደርገው ነገር በቃ የራሴን ማንነቴን ለማስጠራት በጣም ጠንካራ ስራ ወይም ከባድ ስራ እንድሰራ ግን አስገድዶኛል ብለዋልና ኖም የዝነኛ ልጅ መሆን ትንሽ ከበድ የሚለው ያ ነው። ሁሉም ነገር
በቀላሉ ስለምናገኘው ግን ያው ነገር ያባተ ነው የተባለን ቀን የራሳችን ምንም ነገር እንደሌለን በደንብ እንረዳለንና ከበድ ይላል። በተለይ በነሱ ቦታ ሆኖ ሲታይ ማንነትን የራስን ስብዕናን መገንባት በጣም ቫልዩ አለው። እዚህ ጋር እንግዲህ ዲፒካ በድጋሚ ያው ቀደም እንዳልኳችሁ ያለችው ምንድነው በኢንዱስትሪስ ማለቷ ነው በጣም ብዙ ወንድ አክተሮች ለ8 ሰዓት ያህል አንድ የፊልም ሴት ላይ ወይም ፊልም ላይ ይሰራሉ ለአመታት እየሰሩ ሊኖሩት እና አሁን እንደ ትልቅ ነገር ተደርጎ የሚታየውና ብዙ ጥያቄ የሚያስነሳው አንድ ሴት እኔም 8 ሰዓት ብልስራ በማለቷ ነው ወይ ነው። ምክንያቱም የሷም ጥያቄ የነበረው በቀን ውስጥ 8 ሰዓት ያህል ብቻ ነው ፊልም ሰራው ነበር ያለችው። በእርግጥ ጎን ለጎን ሌላም ጥያቄ ተነስቷል። ይሄ እንግዲህ ከእናትነቷ ጋር በተያያዘ እንደሆነ ቀደም ባለ ስቴትመንቷ ተናግራ ነበረ። ግን ይሄ ነገር ትክክል አይደለም ማለት ሴቶችና ወንዶችን እኩል አያዩም። ይሄ ብዙ ጊዜ ይነሳል። ህንድ ውስጥ በጣም ችግር አለ በአጠቃላይ ሀገሪቱ ላይ ማለት ነው። በቀጣይ እንግዲህ ዶስታና ክፍል 2ቱን ለመስራት እንዳሰቡ ቀደም ብዬ ተናግሬ ነበረ። እናም ላፓታ ሌዲስ የተሰኘው ፊልም ላይ የተወነችው ፕረቲባ አሁንም እዚህ ፊልም ላይ እንደገባች ወይም እንደፈረመች እየተናገሩ ነው ያሉት። ዶስታና ክፍል 2ቱን ቪክራንት ሜሲና ለክሻ ሊሰሩ እንደሆነ እየተነገረ ነው ያለው። የመጀመሪያውን ዶስታና እርግጠኛ ነኝ አይታችሁት ነበረ። አቢሼክና ጆን አብርሃም ምርጥ አድርገው ነበር የሰሩት። ከበኋላ ግን ፊልሙ በተለያየ ነገር በጣም ተወቅሷል። በተለይ ደግሞ ይሄ ወንድ ለወንድ ምናምን የሚለው ነገር አበረታቷል የሚለው ግን ኮሜዲ ነበር። እዛ ፊልም ላይ ምንም ነገር አላደረጉም መስለው ታዩ እንጂ አንድ ሴትን ለመጥበስ በሚያደርጉት ትግል ማለት ነው። ግን ከበኋላ በቆይታ ወቀሳ ቀረበ። ከዛ በኋላ ግን አገሪቱ ላይ እንዳለ የሞላው እዛ ፊልም ላይ የታየው ነገር ነው። ኢቭን በፊልሙ ምክንያት አይደለም ይቀር ይበለን እንደዚህ ነገር እንኳን ይጠብቀን። ግን አሁን ክፍል 2ቱ ሲወጣ ለሲኒማ ሳይሆን በኦቲቲ ፕላትፎርም እንደሚለቀቅ እየተነገረን ያለው። እስቲ በቀጣይ ኦፊሻል ሲወጣ ደግሞ እናየዋለን። አይገርምም? ቪኪ ኮሸልና ካትሪና ኬቭ እስካሁን ድረስ አብረው ፊልም አልሰሩም። ፊልም ሳይሰሩ ተፋቅረው ተጋብተው የወለዱ የመጀመሪያ የቦሊውድ ጥንዶች ሊሆኑ ነው ማለት ነው። ምክንያቱም ብዙዎቹ እንደዚህ አክተርና አክትረስ ሲጋቡ አይደለም ገና የፍቅር ግንኙነት ሲጀምሩ ፊልም በሚሰሩ ሰዓት ነበረ። ግን የነሱ በጣም የሚገርም ነው። እናም አሁን በመጨረሻ እንግዲህ ሁለቱ ቲም አፕ ሊሆን ነው ወይም ደግሞ አንድ ላይ ሊተውኑ ነው። ያም በቀጣይ የሚሰራው አምራን የተሰኘውን ፊልም ዳይሬክት ያደረገው የቴልጉ ዳይሬክተር ነው የታሚል ዳይሬክተር ወደ ቦሊውድ የመጀመሪያ ስራውን ይዞ ስለሚመጣ እዛ ፊልም ላይ ሁለቱን ለማስተወን እንዳሰበ በዛው በወጣ መረጃ እንግዲህ ሁለቱ አብረው ሊተውኑ ነው ከረጅም ጊዜ በኋላ ተብሏል። ስለ ካትሪናም እንግዲህ ስናገር አሁን ቅርብ ጊዜ ነው ወልዳ የተነሳችው። ስለዚህ ስለሷም ለምን አታወራም የሚል አንድ ኮሜንት አይቼ ነበር። ስለ ካትሪና ይሄው አወራሁኝ። ዋናው ነገር ገና አራስ ነበረች። ስለዚህ ቀና አላለችም። አሁንም ድረስ እንኳን ገና አራስ ናት ማለት ይቻላል። ገና ሴፕቴምበር ላይ ነበር የወለደችው። እናም በአጠቃላይ እንግዲህ በቀጣይ ከባሏ ጋር አንድ ፊልም ይዛ ልመጣ ነው ማለት ነው። አሪፍ ነው። ጃቬድ አክተርን መቼስ በደንብ እናውቀዋለን። የፍራን አክተር አባት ነው። እሱ ያለው ምንድነው እኔ የ19 ዓመት ልጅ ያለው ወይም የ19 ዓመት ወጣት ያለውኝ ቤትም አልነበረኝም። እንደገና በጣም ተርቤ ነበረ። በዛ ላይ ደግሞ በጣም ስራ አጥቼም ተቸግሬያለሁኝ። እናም ዛሬ ላይ እንግዲህ እንድደርስ ያደረገኝ እነዛ የችግር ጊዜዎች እኔን ቅርጻት ይዘውኛል፣ ትክክለኛ መንገድም መርተውኛል ብሎ እነዛን የችግር ቀኖች እያመሰገነ ነው። አዎ ካለፈ በኋላማ ሁሉም የሚያመሰግነው የችግር ቀኑን ነው። ትልቁ ነገር ስታወራ ምን ላይ ነህ የሚለው ነው እና አልፎ ካለፈ በኋላ ሳይሆን አልፎልን ስታወራው ትርጉም አለውና ኢንሻአላህ ሁላችንም እንግዲህ አልፎልን ስለዚህ ቀን ስለዚህ ጊዜ ደግሞ የምናወራበትም ጊዜ ይመጣ ይሆናል። የወደፊቱ ሰፊ ነው ይባላል። አክሸይ ኩማርም ቢሆን እንግዲህ አንድ ምርጥ ቀልድ ቀልዷል። ማለት ያው ቀልድ በሉት ግን ቁም ነገር ነው። ወደ ቦሊውድ አዲስ የምትመጡ ወጣቶች በአጠቃላይ ሁላችሁ ማወቅ ያለባችሁ 3 ፊልም በአንድ ጊዜ ኮንትራት እንዳትፈርሙ ከየትኛውም ስቱዲዮ ጋር እንፈርማለን ብላችሁ ካሰባችሁ ደግሞ ባድስ ኦፍ ቦሊውድን መጀመሪያ እዩ። በአሪያን ካን የተሰራውን ባድስ ኦፍ ቦሊውድን እዩና ውሳኔያችሁን ተወሰናላችሁ ብሏል። እሺ በጣም የሚገርም እንትን ነው። በቻይንኛ እንግዲህ የተናገረ ያለው ትክክለኛ ነገር ነው። ግን እዚህ ጋር ምርጥ አድርጎ ስለሰራውና በትክክል ኮንትራቱ ምን ያህል እንደሚያስጨንቅ እወቁት ማለት ነው። በጣም ትክክለኛ ነገር ነው። አሪያንም በፊልሙ ላይ የቀላቀለበት ዋና ምክንያት ይሄንን ነው። ሁሉም ሰው እንዲረዳው ነው። አሊያ ባት ፊልምፌር አዋርድ እንደተሸለመች አውርተናል አይደለ? ጅግራ በተሰኘው ፊልም። እናም በአጠቃላይ ፊልምፌር አዋርዷ 6 ደርሷልና አድናቂዎቿ ራሱ ጅግራ የተሰኘውን ፊልም ስላልወደዱት ስላልተመቻቸው መሰለኝ የማይገባት ነው ብለዋል። አንዳንዶቹ ይገባታል ብለው ያሉ ሲሆን ግን ብዙዎቹ ወይም የሚቀርቧት እንዲያውም ጭራሽ አይገባትም ብለዋል። አድናቂዎቿ ጭምር ማለት ነው። እና ፊልምፌር በቃ ቀልድ ነው እስከማለትም ደርሰዋል። ቦክስ ኦፊስ ላይ ፍሎፕ ለሆነ ፊልም አዋርድ መሸለሟን በጣም አጣጥለውታል ማለት ነው። በእርግጥ የዚህ ፊልም ላይ እኔ እንጃ ለየት ያለ ትወና ሳይታ ነበር። እንዴ አይታችሁታል? ተመችቷችሁ ነበር እናንተ? ማንም ምንም ቢል ግን እሷ ታሪክ ሰርታለች። ምክንያቱም ፊልምፌር አዋርድ 6 ያላት አክትረስ በመሆን እንግዲህ ታሪክ ሰርታለች ማለት ነው። በሴት ተዋናዮች ተርታ 6 ፊልምፌር አዋርድ ያለው ወይም ያላት ሌላ አክትረስ ስለሌለች አሊያ ባት 6ኛውን ስታገኝ እንግዲህ ታሪክ ሰራች ማለት ነው። ጎበዝ አክትረስ ናት፣ ትችላለች በደንብ። እናም ሽልማት ስላገኘች እንግዲህ መቼስ የትወና ጉዟን በደንብ እያሳመረች ትሄዳለች ብለን እንጠብቃለን። እስካሁንም ቆንጆ ነው ያለው። ግን አንዳንድ ጊዜ ያው መቼስ መነጋገሪያ መሆን የማይቀር ነው። በዚህ የተነሳም እንግዲህ ያው ተራሽ ደርሶ አሁን መነጋገሪያ ሆነሻል።
ይሄኛው ሊስት ደግሞ በ2025 ኔትፍሊክስ ላይ ከተለቀቁ በኦቲቲ ፕላትፎርም ከወጡ ፊልሞች መሃል ከፍተኛ ተመልካች ያገኙት ናቸው። 22.7 ሚሊዮን ያገኘው ወይም ይሄን ያህል ተመልካች ያገኘው የሲኒማ ፊልም ያልሆነ ነው። እዛውም የኔትፍሊክስ ፊልም ነው። ጁዌል ቲፍ የተሰኘው ፊልም አንደኛ ደረጃ ላይ መቀመጥ ችሏል በዚህ ዓመት ማለት ነው። በሁለተኛ ደረጃ ላይ ደግሞ ያለው ዱምዳም የተሰኘው ፊልም 18.2 ሚሊዮን አግኝቷል። ሶስተኛ ላይ ያለው የ2023 ፑሽፋቱ ሲሆን አራተኛ ላይ ያለው ናዳኒያ ነው። አምስተኛ ላይ ያለው ራይድ ቱ ነው። ስድስተኛ ላይ ያለው የሸሂድ ካፑር ዴቫ የተሰኘው ፊልም ሲሆን ሰባተኛ ላይ ያለው ደግሞ የጆን አብርሃም ቴራን ነው። ስምንተኛ ላይ ያለው የሶኒዶል ጃት የተሰኘው ፊልም ሲሆን ዘጠነኛ ላይ ያለው ርዕሱ ጠፋብኝ ኮባክ እናንተ መልሱት። አስረኛ ላይ ያለው ደግሞ ሰያራ ሆኗል እና ሰያራም 10 ሚሊዮን በማግኘት ነው 10ኛ ላይ ሆነው። ይሄ እጅግ በጣም አስደናቂ ያደርገዋል። ምክንያቱም ተመልካቹ የሚያየውና ቦክስ ኦፊስ ላይ ምናምን ተብሎ የሚጠራው ነገር ምን ያህል ዲፈረንስ እንዳለ ያሳያል። በእርግጥ ሰያራ ምናልባት በጣም ብዙ ህንዳዊ በሲኒማ ስላየውም ሊሆን ይችላል የጠበቅነውን ያህል በአንደኛ ደረጃ ላይ ያላገኘ ነው። ግን ደግሞ የ2023 ፑሽፋ መቼ ሳያዩት ቀርተው አይደለም፣ በጣም ስለሚወደድ ተደጋግሞ እየታየ ይሆናል። ምን ትላላችሁ እናንተ? የተርታ ወይም ደግሞ ይህን ያህል ቪው ማግኘቱ ትክክል ነው ትላላችሁ? አስተያየታችሁን እስኪ ኮሜንት ላይ ጻፉልኝ። በ2025 እንግዲህ ሃይስት ግሮዚንግ ሙቪዎች ሊስት ላይ ካንታራ ቻፕተር 1 ገና ካሁኑ መቀላቀል ችሏል። ምክንያቱም በዚህ ዓመት ከፍተኛ ገንዘብ ዓለም አቀፍ ደረጃ የሰራው ያው ቻቫ ነበረ። ቻቫም 808 ከሮር ነበር የሰራው። አሁን ደግሞ ካንታራ ገና በአጭር ቀን ውስጥ 590 ከሮር መስራት ችሏል። ሰያራ ላይፍ ታይሙን ጨርሶ ሲወርድ 570 ከሮር ነበር የሰራው፣ እሱንም በልጦ ሄዷል። እንዲሁም ደግሞ ኩሊ 518 ከሮር ነበር የሰራው በዓለም አቀፍ ደረጃ፣ እሱንም በልጦ ሄዶ እነዚህ እንግዲህ በተርታ ሲቀመጥ እንደዚህ ይሆናል። ገና ወደፊት ደግሞ ምናልባት ቻቫን በልጦ የሪሸብ ሸቲ ካንታራ አንደኛ ሊሆን ይችላል የሚለው ግምት ከፍተኛ ነው። ምን ትላላችሁ? ከ808 ሊበልጥ ይችላል። በእርግጥ ብዙዎቻችሁ 1000 እየገመታችሁን ያላችሁት ሊሆንም ይችላል፣ አይታወቅም። እድሜና ጤናውን ይስጠንና ላይፍ ታይሙን ሲጨርስ ደግሞ ስንት ሺህ እንደሚገባ እናያለን ማለት ነው። አንዳንድ ጊዜ አዋርድ ፕሮግራም ላይ ትንሽ የሆነ የሚደብር ነገር የሚገኘው በዚህ ነውና አሁን ላፐታሊዲስ የተሰኘ ፊልም በጣም ምርጥ ነበርና ቤስት አክትረስ፣ ቤስት ሰፖርቲንግ ሮል፣ ቤስት ዲፕ አክተር ወይም የመጀመሪያ ስራ ያቀረበ እንዲሁም ቤስት ዳይሬክተር በሚለው ከተሸለመ በኋላ ግን ፊልሙ ላይ በጣም ምርጥ ፐርፎርማንስ ያሳየ ይህ ተዋናይ አንድም አዋርድ አልተሸለመም። ይሄ በጣም ያሳዝናል አይደል? እዚህ ጋር እኮ ይገባው ነበር፣ የሆነ ነገር እንኳን ይገባው ነበር። ለምን እንደዘለሉት ለምን እንዳለፉት አላውቅም። አሁን ይሄ ልጅ መቼስ ፊልሙን በመስራቱ ክፍያ ቢያገኝም ግን ሽልማት አለማግኘቱ እንዲሁም እንደዚህ አይነት ፖስቶች በሚያይ ሰዓት ላይ በጣም ይደብረዋል። እርግጠኛ ነኝ ከዚህ በኋላ ሞራሉ የሚሞት ነው ይመስለኝ። ካንታራ ቻፕተር 1 ቅዳሜና እሑድም በጣም ቀውጦት እንግዲህ ባለ ሁለተኛ ሳምንቱ ላይ ማለት ነው ሁለተኛ ዊክ ቢዝነሱ ላይ በ11ኛ ቀኑ ብቻ 655 ከሮር ማለፍ ችሏል። እናም በ11ኛ ቀኑ ፊልሙ በቃ ብላክባስተር መሆኑን አረጋግጧል። በጣም በትልቁ ለዛውም። ስለዚህ 1000 የምትሉ እንግዲህ ትክክል ናችሁ ያስብላል ማለት ነው። 1000 ሊገባ ይችላል፣ ይሄ ፊልም ይገባል። ይህቺ አክትረስ እንግዲህ አንጀሊ ትባላለችና ሲታን ሆና ራማይና ላይ አስተውነዋታል። እኔም ምለውና ሳይፐለቪ ማን ሆና ነው የምትተውነው? እና ግን የሷ በጣም አስገራሚ ያደረገው ወይም የዚች አክትረስ አስገራሚ ያደረገው ነገር ምንድነው? ከቻፓዳ የሚለው ፊልም ላይ ቀደም ብሎ የወጣ ፊልም ላይ ማለት ዲቪያኒን ሆና እጅግ በጣም ጥብጥብ ሆና ነበር የታየችው። አሁን ግን ሲታን ሆና በአንድ ጊዜ በቃ መልኳ እንደዚህ ልውጥውጥ ብሎ የቤት እመቤት መስላ በምትታይ ሰዓት ላይ ያው መቼስ ይሄ አለባበሳቸው ወደ ዛሬ የሚወስደው ኢንተርኔት ላይ ወይም ደግሞ የተለያዩ ሶሻል ሚዲያ ላይ በጣም በከፍተኛ ሁኔታ መቀባበያ ሆናለች። በጣም አስደንቃቸዋለች። ይህን ያህል ለውጥ አልጠበቁምም አልገመቱም ነበርና በጣም ወደዋታል። ለፊልሙ በጣም አሪፍ ነው። አንዳንድ ጊዜ ዳይሬክተሮቹ በጣም የሚገርም አይን አላቸው የሚባለው በዚህ ነገር ነው። አሁንም እንግዲህ ፊልምፌርን ነው እየሰደቡ ያሉት። እሱም ደግሞ ከርቲካሪያ ቻንዱ ቻምፒየን ለሚለው ፊልም ማለት ነው በጣም የወረደ ትወና አሳይቶ ነው የሚሉት። በዚህ አልስማማም እኔ። ማለት ከአቬሬጅ በታች የሆነ ትወና አሳይቶ ፊልምፌር አዋርድ ሸልመውታል። ቪኪ ኮሸል ግን በዚህ ቻቫ በተሰኘው ፊልም ማለት ነው 100 እጥፍ የበለጠ ከከርቲካሪያን ማለት ነው ተውኖ ወይም ምርጥ ትወና አሳይቶ አልሸለሙትም። እንዲያውም ከከርቲክ የበለጠ የሚገባው ቻቫ ነበረ እያሉ ነው። እኔ ያልገባኝ ለምን እንደሚቸኩሉት። ገና የ2025 ፊልሞች መች ተሸለሙ አይደል? በ2025 ሲዘጋጅ እኮ የ2024 ፊልም ነው የሚሸለመው እና ቀደም ያሉ ፊልሞች። አሁን ደግሞ 2026 ላይ ሲዘጋጅ የ2025 ፊልም አይደል የሚሸለመው? ለምንድን ነው የሚያወዛግቡን? እኛ እዚህ ጋር ቁጭ ብለን የምናውቀው እነሱ ሳያውቁ ቀርተው ነው ወይስ እንደዚህ አነጋጋሪ ነገር መፍጠር ፈልገው ነው? ለቀጣይ ምናልባት እንዲሸለም ሊያደርጉት ከሆነ ያስኬዳል። በአሁኑ እንግዲህ ፊልምፌር አዋርድ ላይ ሻሩክና ካጂል የኩችኩችታይን ሙዚቃ አብረው ተጫውተው ነበረ፣ ደንሰው ነበረና ልክ ሲጨርሱም ከረን ጆሃር መጥቶ ከኋላ ሲያቅፋቸው ይታያልና በዛ ሰዓት ላይ በአንድ ጊዜ ማለት ሚሞሪ ወስዶ የሚያሳየው ምንድነው ኦራጅና ሲምረንን ዲዴ ልጅ በሚሰራ ሰዓት ማለት ነው። ያው እዛ ላይም ከረን ጆሃር አክተር ነበር፣ ተዋናይ ነበርና በዚህ ሰዓት ነበረ ኩችኩችታይን እንዲሰሩለት ያስማማቸውና ፈቃደኛ ያደረጋቸውና ያንን ጊዜ በድጋሚ አስታወሰን የሚል ፖስት ነው። በትክክል ልክ ስቴጅ ላይ ሲታዩ በአንድ ጊዜ ወደዛ ጊዜ ይወስዳል፣ ወይም ደግሞ ያን ጊዜ እንድናስታውሰውና እንድናስበው ያደርገናል። እድሜ ሰጥቶን እዚህ ደርሰን ማየታችን አልሐምዱሊላህ ማመስገን አለብን ሁላችንም። እዚሁ አዋርድ ፕሮግራም ላይ እንግዲህ ታዋቂው አክተር
አክሼ ኩማርና ሻሩክ ካን አንድ ላይ ታይተው ነበር። ሻሩክ ካን ሆስት አድርጓል፣ የተወሰነ ፐርፎርም አድርጓል። አክሼ ኩማር ደግሞ ጨራሽ ስቴጁን አግሎት ነበርና ምርጥ ፐርፎርማንስ አሳይቷል። ሁለቱ አንድ ላይ ሲታዩ መቼስ አንድ ነገር ያስታውሳል። እሱም ምንድነው ከመንም ተነስተው ቦሊውድ ላይ መንገስ የቻሉ ሁለት ጀግና አክተሮችን እዚህ ጋር ያሳየናል። ይሄ ማለት ከባዶ እጅ ከዜሮ ተነስተው ዛሬ ላይ ቦሊውድ ላይ ከፊት እየመሩ ያሉ አክተሮች ስለሆኑ ወይም ለ30 ዓመታት ብቃታቸው ሳይቀንስ ምንም እንኳን የሰራዊታቸው ከፍ ዝቅ ቢልም በደንብ ቀጥለዋል። ሌሎቹ አሁን አልቀጠሉም ማለት አይደለም፣ ግን አክሼና ሻሩክን አንድ ላይ ወይም አንድ አይነት የሚያደርጋቸው ምንድነው ከምንም ያለምንም ጎድፋዘር ያለማንም ረዳት ማንም ቤተሰብ በሌለበት ራሳቸው ተጣጥረው የራሳቸውን ስታርደም ራሳቸው የገነቡ ናቸው። ይሄ ሁለቱን ሁሉ ጊዜ እንዲታወሱና ልዩ ሆነው እንዲጠሩ ያደርጋቸዋል። አሁን የበለጠ ደግሞ ምንድነው ሁለቱ አንድ ፍሬም ላይ ሲመጡ የበለጠ እንዲወራ ያደርጋል። እንዲያምን በትንሹ ነው ያወራሁት። በአሁን ሰዓት ላይ ያው የካንታራ ፊልም ዳይሬክተር የሆነው ሪሸብ ሸቲ በጣም ሙቀት ላይ ነው ያለው። ስለዚህ ብዙ ነገር ነው እያወራ ያለው። ከዛ መሐልም አንድ የተናገረው ነገር ምንድነው የኛ ፊልም ኢንዱስትሪ በተለይ ደግሞ ቦሊውድ ሀገራችንን በመጥፎ ገጽታ ለዓለም አሳይቷል። ስለዚህ ይሄንን ነገር እኔ አሁን መቀየር እፈልጋለሁ። እናም ፖስቱ በዛው አግዞት ምንድነው ያለው ይሄ ሰው በፊልሙ በጣም ምርጥ ነገር ስላሳየ እንዲያው ህንድን ወክሎ ስክሪን ላይ ወይም ደግሞ በሲኒማ በጣም ምርጧንና የምትወደደዋን ህንድ በደንብ ሪፕሬዘንት አድርጓል፣ በደንብ አጉልቶ አሳይቷል ብሎ አግዘውታል። እኔ እንጃ ያው ሁሉም ተነስቶ እንግዲህ ቦሊውድ ይላል፣ ምክንያቱም ከፊት ስላለ ነው እንጂ የህንድን ሲኒማ ባህሏን፣ ቋንቋን፣ ብዙ ነገሯን ለዓለም በደንብ ማስተዋወቅና ማስተማር የቻለው ቦሊውድ በተቃራኒው ሳስበው ማለት ነው። ፊልም ነውና ተመልካቹ በሚፈልገው መልኩ ከጊዜ ጋር ሲቀያየር ምናልባት ብዙዎቹ የሚፈልጉት ስለ ባህላቸው ስለ እምነታቸው ምናምን ነገር ነው የሚፈልጉት። ሌላው ዓለም ደግሞ ይህን ነገር እየተረዳው አይደለም። ስለዚህ በዓለም አቀፍ ደረጃ መውጣት ካለበት ዓለም አቀፍ የሆነ ታሪክን ይዞ ነው መሄድ ያለባቸው። ያ ነገር ደግሞ የህንድን ባህሉን ምናምን ነገር አጥፍታል የሚለው ወቀሳ ቦሊውድ ላይ እየበዛ ነው ያለው። ሳውዞቹ እንዳለ አሁን የሂንዱ ማይቶሎጂካል ይዘት ያላቸው ፊልሞች ነው በብዛት እየሰሩ እና ስኬታማ እየሆኑ ያሉትና ያ ነገር ደግሞ ውጪ ላለው ወይም ከህንድ ውጪ ያለ ኦዲየንስ ሌላ ዜጋ ያን ያህል ከፊልሙ ጋር ብዙ አይነት ግንኙነት አይኖረውም። ለምን ላንረዳው እንችላለን። የኛ እምነታችን አይደለም። በተለይ ደግሞ በእምነት ዙሪያ የሚሰሩት ፊልም እኔ እንጃ ይመለከተናል ብዬ አላስብም። ይሄ እንግዲህ እንደዚህ ኢንተርኔት ላይ አግኝቼ በጣም ደንግጬ ነውና ጁኒየር ኢንታር ከፊልም ውጪ እንደዚህ ነው እንዴ? በጣም ደንግጬ ነው ያዩትና እንደዚህ አጭር ነው እንዴ? በርግጥ የሆነ ዋር ላይ አንድ ፖስተር አይቼ ነበር የሆነ ከሪቲክ ጋር እኩል ለማድረግ የሆነ ከሰር ቦርጭም አቁመው ነው ፎቶ የተነሳው ምናምን የሚል ያው እንትን ይያሉት ነው ለማጣጣል ወይ ለስድብ ነው የተጠቀሙት ብዬ ነበረ። ግን አሁን ሳየው እውነትም አጭር ነው እና ይሄ እንግዲህ ከአድናቂው ጋር የተነሳ ነውና በጣም የሚገርም ነው። አንዳንዴ ሲኒማው ላይ ወይም በፊልም ላይ በጣም ትልልቅ አክሽኖችን ሲሰሩ ስናያቸውና እንደዚህ እንትስነን ቁመታቸው ረጅም ምናምን ግዙፍ አድርገን ነው የምናየው። ግን ፊዚካሊም በቁመትም እንደዚህ እጥር ምጥን ያለ ነውና ይመቻል። ለማንኛውም ላበታሌዲስ የተሰኘው ፊልም እንግዲህ 13 አዋርዶችን አሸንፏል። ከዛ መሃል እንግዲህ ቤስት ሰፖርቲንግ ሮል በሚለው ረቪ ኪሸን ተሸላሚ ይሆናል። 33 ዓመት ያህል እንግዲህ በፊልም ኢንዱስትሪ ውስጥ ከሰራ በኋላ በመጨረሻ አዋርድ አገኘ ማለት ነው። ይሄ እንግዲህ በ33 ዓመት የሥራ ህይወት ውስጥ ትልቅ የሚባል አዋርድ የተሸለመው ነው። በጣም የሚያሳዝን ነው። ይሄ የሚያሳየው በቃ ብቃት እንዳለውና በጣም በትዕግስት በጥረት እየሰራ እንደነበረ ነው። በትክክል ሁሉም በትዕግስትና በጥረት ከሰራ ሁሉ ጊዜ ስኬት መጨረሻ ላይ መምጣቱ የማይቀር ነው። ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።